ጤና ይስጥልኝ። ዛሬ ማይልስ ሙንሮ ስኬታማ ንግድን የምንገነባበት መርህ በተመለከተ ካስተማረው ትምህርት ላይ የተወሰደን ክፍል ይዤላችሁ መጥቻለሁ። ስለ አምስቱ እግዚአብሔራዊ ስለሆኑ የንግድ መርሆች ልንገራችሁ። የመጀመሪያው ፍሬያማ ሁኑ። እንግዲህ ንግድ የሚጀምረው ከዚህ ነው። በመጽሐፍ ቅዱስ ውስጥ ፍሬያማ የሚለው ቃል የሂብሩ ትርጉሙ መባዛት ማለት ሲሆን ይህም ብዙ ልጆችን ስለ መውለድ የሚናገር አይደለም። ይህን ትርጉም ባወቅኩ ጊዜ እኔም ደንግጬ ነበር። በመጽሐፍ ቅዱስ እግዚአብሔር በመጀመሪያ ለሰው የሰጠው ትእዛዝ ብዙ ተባዙ ማለት ነው። ይህ ማለት አምርቱ፣ የምታመርቱት ነገር ይኑራችሁ ማለት ነው። እውነት ነው ምላችሁ። ስለዚህ ነገር ለ2 ሰዓታት ያክል እንኳ ባወራ አይሰለቸኝም። ከዚህ በኋላ ይህን ቃል በመጽሐፍ ቅዱሳችሁ ላይ ስታዩ ስለ ልጆች መውለድ ብቻ እንዳታስቡ። ሰዎች ሊገዟችሁ የሚችሉትን አንዳች ነገር አምርቱ። ይህ እግዚአብሔር በመጀመሪያ ለሰው የሰጠው የመጀመሪያው ትእዛዝ ነው። አንድ ነገር ማስተዋል አለባችሁ። የመጀመሪያው ትእዛዝ ምን ነበር አልኳችሁ? ፍሬያማ ሁኑ። እንደ ሰውኛ ካሰብን ግን ከፍሬ ዘር ስለሚቀድም እግዚአብሔር በመጀመሪያ ሰውን ማለት የነበረበት ብዙ ዘር ይኑራችሁ ነበረ። ምክንያቱም ፍሬ ከዘር በኋላ የሚመጣ ነገር ነውና። ዘር ሳትዘሩ ዘሩም አድጎ ዛፍ ሳይሆን ፍሬም ማግኘት አትችሉምና። እግዚአብሔር ግን በመጀመሪያ መሆን ያለበትን ነገር ትቶታል። ልብ ብላችሁ አድምጡኝ። እግዚአብሔር ሁሌም አንድን ነገር ከእናንተ ሲፈልግ ወይም አንድን ነገር እናንተን ሲጠይቃችሁ ነገሩ አስቀድሞ በእናንተ ውስጥ አለ ማለት ነው። ስለዚህ እግዚአብሔር ሰውን ፍሬያማ ሁኑ ብሎ ሲጠይቅ ወይም ፍሬያማ እንዲሆኑ ሲያዛቸው አስቀድሞ በውስጣቸው ያስቀመጠው ዘር አለ ማለት ነው። በአንድ ሀገር ውስጥ ብዙ ድህነት የሚኖረው ብዙ ኢንቨስተሮች መጥተው በዛ ሀገር ኢንቨስት ስላላደረጉ ሳይሆን በዛ ሀገር ብዙ የሚመረት ምርት ስለሌለ ነው። ልብ ብላችሁ አድምጡኝ። የአንድ ሀገር ሀብት የሚለካው በሀገሪቷ ውስጥ ባለ አጠቃላይ የምርታማነት መጠን ነው። በሌላ አነጋገር በዩኤን ውስጥ አንድ ሀገር ብዙ የማታመርት ከሆነች ድሃ ተብላ ትጠራለች ማለት ነው። ብዙ ሰው ገንዘብ ሀብታም የሚያደርግ ይመስለዋል። ገንዘብ ግን ሀብታም አያደርገንም። ሀብታም የሚያደርገን ማምረት መቻላችን ነው። ለዚህ ነው በአሁኑ ጊዜ ቻይና እጅግ አስፈሪ ሀገር የሆነችው፣ ምክንያቱም በጣም ያመርታሉና። አብዛኞቹን ሌሎች ሀገራቶች ካየናቸው ተጠቃሚ እንጂ ምርት አምራቾች አይደሉም። በጣም የሚገርመኝ ነገር ሰዎች ወደ ባንክ ሂደው ገንዘብ ይበደሩና ማምረት የማይችልን ነገር ሊያመርትላቸው የማይችልን ነገር ይገዙበታል። ማለት የፈለግኩት ምንድን ነው? መኪና እንኳን መግዛት ካለብህ ስራ ሊሰራልህ የሚችልን መኪና ግዛ። ጭነት ልጭንበት የምትችልበትን መኪና ግዛ። ዝም ብለህ ብቻ ለመንዳት የሚሆን መኪናን አትግዛ። ይህ ምርታማነት አይደለም። እግዚአብሔር በመጀመሪያ ለሰው ልጆች የሰጠው ትእዛዝ በሰው ልጆች ውስጥ ፍሬያማ ሊያደርጋቸው የሚችል ዘርን እንዳለ ያሳያል። አስቡት እስቲ፣ በወርቅ ማውጫ ስፍራ ውስጥ ናችሁ ወርቁን እንኳን ሳታገኙ ስቀሩ። አዎ፣ በውስጥ ያለውን ዘር አላወቅክም ማለት ልክ እንደዚሁ ነው። በውስጣችሁ ውስጥ ወደ ንግድነት ሊለወጥ የሚችል ዘር አለ። እግዚአብሔር እንደዚህ ይላችኋል፣ ፍሬውን አሳዩኝ፣ አንዳች ነገር አምርታችሁ አሳዩኝ። አንድን ምርት ስናመርት እስቲ እግዚአብሔራዊ የሆነውን አካሄድ ላሳያችሁ። ለምሳሌ ስለ አፕል ኮምፒውተር ልንገራችሁ። ታውቃላችኋል፣ ከአፕል ካምፓኒ መስራቾች መካከል አንዱ የሆነው ስቲቭ ጆብስ ከዩኒቨርሲቲ ትምህርቱን አቋርጦ የወጣ ሰው ነው። መቼም ታውቃላችሁ ብዬ አስባለሁ። ብዙ ስኬታማ የምንላቸው ሰዎች ከዩኒቨርሲቲ አቋርጠው ወጥተዋል። እኔም ለጥቂት ከዩኒቨርሲቲ ትምህርቴ አቋርጬ ልወጣ ነበር። በእናቴ ጎትኳችነት ነው የቀጠልኩት። ነገር ግን ለምን እንዳስቀጠለችኝ እስካሁን አይገባኝም። ግን ችግር የለውም፣ ይሁን። ስቲቭ ጆብስ የዩኒቨርሲቲ ትምህርቱን ያቋረጠው ሐሳብ ስለነበረው ነው። ምን አልኳችሁ? ሐሳብ። አዎ፣ እርሱ ነው ዘራችሁ። በውስጣችሁ ያለ ሐሳብ ነው ዘር ማለት።
በውስጣችሁ እረፍት እየነሳችሁ ያለ የማይቋረጥ ሐሳብ ካለ እሱ ነው ዘራችሁ ማለት ነው። ይህ ሰው ሐሳብ ነበረው። ስቲቭ ጆብስ በጣም ደስ የሚል ሰው ነው። ወጣት ነበረ። የዩኒቨርሲቲ ትምህርቱን እየተማረ ያለ ኮምፒውተሮችን መመልከት ጀመረ። እነዚህም ኮምፒውተሮች እጅግ ግዙፍና ትላልቅ ነበሩ። ለምን ግን እነዚህ ኮምፒውተሮች በአንድ ጠረጴዛ ላይ ለምን እንዲቀመጥ አድርገው አያሰሯቸውም? መጠናቸውን ለምን አያሳንሱትም ብሎ ያስብ ነበረ። ይህን ሐሳብ ይዞ ከዛ ወጣ። ከዚያ በኋላ ተደጋግሞ ይህ ሐሳብ በአእምሮ ውስጥ ይመላለስ ነበረ። ያንን በጉብኝቱ ወቅት የተመለከተውን ትልቅ ኮምፒውተር በጠረጴዛ ላይ ቁጭ ብሎ በአእምሮ ይመላለስበት ነበረ። እኔ እንጃ እናንተ በአእምሮአችሁ ውስጥ አለቃችሁም እያለ የጎተጎታችሁ ያለው ሐሳብ ምን እንደሆነ አላውቅም። አንድ ሚስጥር ልንገራችሁ። እያንዳንዱ ችግር ንግድ ነው። እደግመዋለሁ፣ እያንዳንዱ ችግር ንግድ ነው። አንድ ሰው በባዶ እግሩ የሚሄድን ሰው እየተመለከተ ችግር ብሎ ሊመለከተው ይችላል። ሌላኛው ሰው ደግሞ አለ የጫማ ፋብሪካ እንደሚያስፈልግ የሚያስብ ሰው። ይሄ ነው ንግድ ማለት። አንድ ሰው በእጅጉ የተበከለን የወንዝ ዳርቻን ያያል። ይህ ችግር ነው። ሌላው ሰው ግን በዛ አካባቢ ሪዞርት መክፈትን ያያል። ይሄ ንግድ ነው። በውስጣችሁ ዘር አለና ፍሬ ማፍራት ትችላላችሁ። እግዚአብሔር በሁለተኛነት ለሰው ልጅ የሰጠው ትእዛዝ መባዛትን ነው። ታውቃላችሁ፣ አንድ ምርት ካመረታችሁት በኋላ ያንን ምርት ደጋግማችሁ ማምረት አለባችሁ። አንድ ያመረታችሁትን ነገር ደጋግማችሁ ማምረት የማትችሉ ከሆነ ድሃ ትሆናላችሁ። የስኬታማ ንግዶች ሚስጥር ይህ ነው። አንዴ ያመረቱትን ነገር 1 ሚሊዮን ጊዜ ደጋግመው ማምረት ይችላሉ። ማንኛውም ስኬታማ መሆን የሚፈልግ ድርጅት ይህ እግዚአብሔር በሁለተኛነት የሰጠውን መብዛት የሚለውን ሕግ የግድ መከተል አለበት። አንድ ምሳሌ ልስጣችሁ። በመጀመሪያ አንድ በርገር ኪንግ ብቻ ነበረ። ሁሉም ሰው በርገር ማምረት ሊችል ይችላል። ነገር ግን እነሱ አንድ የተለየ በርገርን አመረቱ፣ ሁፐር የሚባል። ማንም ሰው እኮ በቤት ውስጥ በርገርን መስራት ይችላል። ሁፐርን ከፈለገ ግን በቀጥታ ሩጦ ወደ በርገር ኪንግ ነው የሚሄደው። ሁፐር የተሰራበትን ራሱን ግብአቶች እንኳን ቢኖሯችሁ የግዳችሁን ወደ በርገር ኪንግ ትሄዳላችሁ። ምክንያቱም እነሱ ግብአቶቹን ይበልጥ እሴት ጨምረውበት ነበረ። የሁላችሁን እንገራችሁ፣ ኮስሞሎጂስት ልትሆኑ ትችላላችሁ። ኮስሞሎጂስት ሆናችሁ ማለት ግን ሀብታም ናችሁ ማለት አይደለም። ከሌሎች ኮስሞሎጂስቶች የተለያችሁ የምትሆኑበትን መንገድ የግድ ማግኘት አለባችሁ። ከሌላው የሚለያችሁን ነገር ሁሌም ማወቅ አለባችሁ። ሁሉም ሰው በርገር ይሸጣል፣ ግን ሁፐር የሚሸጠው አንድ ቦታ ብቻ ነው። የእናንተ ሁፐር ምንድን ነው? ይህ ነው ጥያቄው። በርገር ኪንግ የሁፐር የሚባለውን በርገር ወሰዱትና ሲስተምን ዘረጉ። ይህን ሁፐር የሚባለውን በርገር ደግሞ ደጋግሞ ራሱን ማምረት የሚችልን ሲስተም ገነቡ። የሚገርማችሁ አንድ ቀን ሜክሲኮ ሂጄ በርገር ኪንግ ገባው። የሚገርማችሁ በአሜሪካ የነበረውን ሁፐር ራሱን ሜክሲኮ አገኘሁት። በሌላ ጊዜ እንደዚሁም ቬንዙዌላ በሄድኩ ጊዜ ወደ በርገር ኪንግ ሄድኩ። የሚገርማችሁ ነገር ራሱን ያንን ሁፐር እዛው ቬንዙዌላም አገኘሁት። በርገር ኪንግ ባለበት የትኛውም የዓለም ጫፍ ብትሄዱ ተመሳሳይ ራሱን ሁፐርን ታገኙታላችሁ። ምክንያቱም እነሱ አንድ ያመረቱትን ነገር ደጋግመው ማምረት ችለው ነበርና። አይፖድ በመጀመሪያ አይፖድን ሲያመርቱ የሚገርማችሁ ነገር አንድ ፕሮቶታይፕን ብቻ ነበር ያመረቱት። ይሄ አንድ ያመረቱትን ፕሮቶታይፕ በብዙ ሙከራ ደጋግመው በመሞከር አንድ የተሻለን የመጨረሻ ምርት ማግኘት ቻሉ። ከዛ ይህን ወደ ምርት አስገቡትና አበዙት። አንድ ያመርታችሁ ደጋግማችሁ ማምረት ያልቻላችሁትን ነገር መቼም ስኬት ልታገኙበት አትችሉ። የእኔ ምርት መልእክቶቼ ናቸው። በእግዚአብሔር መንግሥት፣ በአመራር እንዲሁም ስለ ዓላማን የተመለከቱ ብዙ መልእክቶች አሉኝ። እነዚህ የኔ ምርቶች ናቸው። ይህን የኔን ፍሬ ምን አደረግኩት? በሲዲዎች፣ በዲቪዲዎች እንዲሁም በመጽሐፎች በማድረግ እንዲሁም ከ25 በላይ ቋንቋዎች በመተርጎም በዓለም ዙሪያ ሁሉ እንዲባዛ አደረግኩት። አንድ መልእክት
ነገር ግን አበዛውት። ቢግ ማክ ከፈለጋችሁ ከበርገር ኪንግ በጭራሽ አታገኙትም፣ ከማክዶናልድ እንጂ። እናም እነሱ ደጋግመው እያመረቱት ነው። እግዚአብሔር ለሰው ልጅ በሶስተኛ የሰጠው ትእዛዝ ምድርን ሙላ የሚል ነው። በንግድ ውስጥ ስኬታማ መሆን ከፈለጋችሁ ምርታችሁን በእጅጉ ማከፋፈል አለባችሁ። የምታከፋፍሉበትን ሲስተም መዘርጋት አለባችሁ። ዎልማርትን ታውቁታላችሁ። ዎልማርት በመጀመሪያ አንድ ሱቅ ብቻ ነበረው። ስለዚህ ዎልማርት ዘሩን አግኝቷል ማለት ነው። ይህንንም ዘር አሳድጎት ፍሬም ማፍራት ችሏል። አንድ ሱቅ ነበረው። ነገር ግን ይህ ሱቁ የነበረው በአንድ ስፍራ ላይ ብቻ ስለነበረ ወደ እግዚአብሔር ሶስተኛው አካሄድ መሄድ አለበት፣ ይህም ምድርን መሙላት። ስለዚህ ዎልማርት ምን አደረገ? የሱን አይነት ተመሳሳይ ብዙ ሱቆችን በብዛት ከፈተ። ዎልማርት የራሱን የማከፋፈል ሥራ ዘርግቷል። እናንተስ? የእግዚአብሔር አራተኛው አካሄድ መግዛት ወይም መቆጣጠር ይባላል። ንግዳችሁ ያለበትን ገበያ መቆጣጠር ካልቻላችሁ ድሃ ሆናችሁ ነው የምትሞቱት። ለዚህ እንደ ምሳሌ መውሰድ የምንችለው ቢል ጌትስን ነው። ቢል ጌትስ በጣም የሶፍትዌሩን ገበያ ተቆጣጥሮት ነበረ። የአሜሪካ ኮንግረስ ራሱ ጠርቶት በቃ ከዚህ በኋላ መስፋፋት አትችልም፣ ከዚህ በኋላ መቆጣጠር አትችልም እስከሚሉት ድረስ ቢል ጌትስ እጅጉን ተንሰራፍቶ ነበረ። በአንድ ወቅት የትኛውንም የሶፍትዌር ሥራ ለመስራት ከፈለጋችሁ የግድ ወደ ማይክሮሶፍት መምጣት ነበረባችሁ። ምክንያቱም ቢል ጌትስ ገበያውን ተቆጣጥሮት ነበረ። ስለ ገበያ መቆጣጠር በአንድ ምሳሌ እንገራችሁ። ሰዎች የእናንተ አይነት ምርት ባሰቡ ጊዜ እናንተ ብቻ የምትመጡላቸው ከሆነ ገበያውን ተቆጣጥራችሁታል ማለት ነው። ፎርድ የመኪና አምራች ድርጅት ትላልቅ መኪኖች ላይ ያተኩር ነበረ። ሜርሴዲስ የመኪና አምራች ካምፓኒ ደግሞ በቅንጡ መኪኖችን በማምረት ላይ ያተኩር ነበር። ሌክሰስ የመኪና አምራች ድርጅት ደግሞ ድምፅ አልባ በሆኑ መኪኖች ላይ ትኩረትን ያደርግ ነበረ። ተመልከቱ፣ እነዚህ የመኪና ድርጅቶች እያንዳንዳቸው አንዱ ከሌላው ለየት የሚያደርገውና ትኩረት የሚሰጠው ነገር ነበረ። እናንተ ለየት የሚያደርጋችሁ ነገር ምንድን ነው? ለምሳሌ ዘላችሁ ጫማ ወደ ማምረት ንግድ ውስጥ አትግቡ። ምክንያቱም አብዛኛው ሰው ጫማ ያመርታል። የእናንተን ጫማ ከሌሎቹ ጫማዎች ለየት የሚያደርገው ነገር ምንድን ነው? ለምሳሌ እኔ የልጆችን ጫማ ብቻ ነው ማመርተው ብላችሁ ወደ ንግዱ መግባት ትችላላችሁ። አሁን ልክ እንደ በርገር ኪንግ የራሳችሁን ዎፐር አገኛችሁት ማለት ነው። ለሁሉም ሰው ጫማ መሸጥን አቁም፣ ለየት በል። ወደ ንግድ ውስጥ ገብተህ ንግዱን ለራሱ ግራ አጋባው። አዎ እኔ ለታዳጊዎች ብቻ የሚሆንን ጫማ ነው የማመርተው በል። አሁን ለየት አልክ ማለት ነው። አዎ አሁን ይህን ካወቅ ይሄን ለታዳጊዎች የምታመርተውን ጫማ ደግመህ ሁል ጊዜ ማምረትን ቻል። አዎ ቀጥልና ደግሞ 4 ሱቆችን ጨምረህ ክፈትበት። ከዛ ደግሞ የማከፋፈል ስርዓትን አዘምነው። በሁሉም ሱቆች ውስጥ ጫማውን ሰዎች በየትኛውም ጊዜ እንደሚያገኙ እርግጠኛ ሁን። አዎ ከዛ ገበያውን ተቆጣጠር። እንዲህ ማለት እስከምትችል ድረስ የታዳጊዎችን ጫማ ከፈለጋችሁ እኔ ጋር ኑ ማለት እስከምትችል ድረስ ገበያውን ለመቆጣጠር ጣር። የዘመኑን ፋሽን ያማከለ በብዙ አማራጭ ጫማ ማግኘት ከፈለጋችሁ ወደ እኔ ኑ በል። ይሄ ነው ንግድ ማለት። በነገራችን ላይ ይሄ በሁሉም ስፍራ የሚሰራ መርህ ነው። አምስተኛው ደግሞ ሙሉ ለሙሉ ገዢ መሆን ነው። ማይክሮሶፍት በንግዱ ላይ ገዢ ነበረ። አይፖድ የስቲቭ ጆብስ ምርት ገዢ ነበረ። እናንተ ምንን ነው ገዝታችሁ መቆጣጠር የምትችሉት? ቲዲ ጄክስ አንድ ቀን ደወለልኝና የመሪዎች ስልጠናን መስጠት እንደሚፈልግ ነገረኝ። ነገር ግን ይህንን ስልጠና ማን ሰው መስጠት እንደሚችል ሲያስብ ወደ አእምሮዬ የመጣኸው አንተ ብቻ ነህ አለኝ። እንግዲህ ይሄ ነው ገበያውን ስትቆጣጠሩት፣ በገበያ ውስጥ ገዢ ስትሆኑ ማለት ነው። ሰዎች አንድን ምርት ለመግዛት ሲያስቡ ወደ አእምሮአቸው የምትመጡት እናንተ ከሆናችሁ ገዢ ሆናችኋል ማለት ነው። ተቆጣጥራችሁታል ማለት ነው። አንድ ያመረታችሁት ምርት ይኖራል። የሆነን ነገር ስንፈልግ ወደ አእምሮአችን ልትመጡበት የምትችሉት ምርት አላችሁ። ስለዚህ 5ቱ መሪዎች ቀላል ናቸው ማለት ነው። በመጀመሪያ
በውስጣችሁ የተቀመጠውን ዘር አግኙት። ከዚያም ይህ ዘር አድጎ ፍሬ እንዲያፈራ ምርታማ እንዲሆን አድርጉት። በመቀጠል ደግሞ ይህን ፍሬ ራሱን አይነት ሆኖ እንዲበዛ አድርጉት። ከዛም በኋላ በብዙ ስፍራዎች ላይ እንዲሰራጭ አድርጉት። እናም በመጨረሻም ገዢዎች ሁኑ። ተቆጣጠሩት፣ ንግዱን ተቆጣጠሩት።